በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። በአካባቢው ከባድ ውጥረት ነግሷል። በህወሓት አመራሮች መካከል የተፈጠረው አደገኛ ፍጥጫ ከመጋረጃ ጀርባ ወደ አደባባይ ወጥቷል። እንጆሪኖ ስብሰባውን ረግጠው መውጣታቸውንም ታውቋል። በሌላ በኩል ደብረጽዮን ገብረ ሚካኤል ከጀነራሎቹ ጋር የገቡት ንትርክ ጀነራሎቹ ደብረጽዮንን ግንባርህን ብለን የአንድ ሳምንት አጀንዳ እናረግሃለን ብለዋቸዋል። በዚህም የተነሳ እነ ምግበይ የያዟቸው ጀነራሎች ስብሰባውን ረግጠው መውጣታቸው ታውቋል። እነዚህ ትርምሶችና መፋጠጦች በምን ምክንያት ነው እነግራችኋለን። የአሜሪካ ከፍተኛ ዲፕሎማቶች ወደ መቀሌ እንደሚጓዙ ከዲፕሎማቲክ ምንጮች የተገኘው መረጃ ያመለክታል። እነዚህ ዲፕሎማቶች ከአሜሪካ መንግስት ጥብቅ መልእክት እንዲያስተላልፉ ተሰጥቷቸዋል። ይህንን መልእክት ካደረሱ በኋላ ህወሓቶች ችላ ቢሉ ምን እርምጃ እንደሚወሰድባቸውም በግልጽ እንዲነግሯቸው ታዘዋል። እነዚህም መረጃዎቹን በስፋት እንዳሳቸዋለን። እንዲሁም የሱዳን ጦር በብሉ ናይል ግዛት መጠነ ሰፊ ጥቃት በመክፈት ከኢትዮጵያ 1 ኪሎ ሜትር ርቀት የምትገኘው የአርኤስኤፍ ስትራቴጂክ ይዞታ የሆነችው አሚድ መቆጣጠሩን ተገለጸ። በዚህ ስፍራ የሱዳን ጦር ከአርኤስኤፍ ጋርና ከኤስፒኤልኤምኤን ኃይሎች እየተዋጋ እንደሚገኝ የሱዳን ትሪቡን ዘገባ ወደ እናንተ እናደርሰዋለን። ክቡራትና ክቡራን የየኔን ቤተሰቦች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ወደ ለየለት ፍጥጫ በመሸጋገር የፓርቲው መጻኢ ዕድል ፈተና ውስጥ ከቶታል። በአንድ በኩል ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ እንዲሁም አቶ አለም ገብረ ዋህድ፣ በሌላ በኩል ደግሞ ዶክተር ደብረጽዮን ገብረ ሚካኤል የተሰለፉበት ይህ ትንቅንቅ ስልጣንን፣ የውሳኔ አሰጣጥ የበላይነትና የወደፊት ስትራቴጂን ማዕከል ያደረገ ነው። የዚህ ፍጥጫ ማሳያ ከሆኑት ክስተቶች መካከል በቅርቡ በተካሄደ የካቢኔ ስብሰባ ላይ በተፈጠረ አለመግባባት መንጆሪኖ ስብሰባውን ረግጠው እስከ መውጣት መድረሳቸው ይገኝበታል። በተጨማሪም አቶ አለም ገብረ ዋህድ በታችኛው መዋቅር ያላቸውን ተጽዕኖ በመጠቀም እውነተኛው መሪ ማን ነው በሚል ከሊቀመንበሩ ጋር ግልጽ የኃይል ፉክክር ጀምረዋል። ከዚህ ባለፈ መሪዎቹ ከጌታቸው ረዳ ቡድን ጋር ሊደረግ ስለሚታሰብ ድርድርም ሆነ ከሌሎች የውጭ አካላት ጋር ስለሚደረጉ ግንኙነቶች እርስ በርሳቸው እምነት ያጡ ሲሆን የልዩነታቸው ዋና ማጠንጠኛ ደግሞ ከጽምዶ አማራ ጥምረት ጋር የተያዘ ሆኗል። መንጆሪኖ ከጥምረቱ የጥቅም መጋራት ሙሉ በሙሉ መውጣት እንዳለባቸው ጽኑ አቋም ሲያራምዱ፣ የደብረጽዮን ቡድን ግን ከግብጽ የሚመጣውንና በሻዕቢያ በኩል የሚያልፈውን የጽምዶ በጀት ከዘመነ ካሴ ጋር መጋራት ችግር እንደሌለው በማመኑ ልዩነቱ ከመጋረጃ ጀርባ ወደ አደባባይ ወጥቷል። ይህ እያደገ የመጣው የኃይል ሚዛን ሽኩቻ የቡድኑን አንድነት አደጋ ላይ የጣለው ሲሆን የፓርቲው ቀጣይ እርምጃ ምን ሊሆን እንደሚችል ብዙዎች በጉጉት እየጠበቁ ይገኛሉ። ሌላኛው አሜሪካ በህወሓቶች ላይ ያኖረችው ማዕቀብ ተከትሎ ልጆቻቸው በአሜሪካ ካስቀመጡ እንደነ ምግበይ ኃይሌ ያሉ ጀነራሎች ዶክተር ደብረጽዮን ስብሰባ በማድረግ ከአሜሪካ ጋር እየተነጋገርን ነው፣ ለጊዜው አንድ ሰው ቤተሰቡ ከአሜሪካ እንዳያስወጣ የሚል ትዕዛዝ ያስተላለፈ ቢሆንም ከባድ ጭንቀት ውስጥ የገባው ምግበይ ኃይለ ቤተሰቦቹ ወደ ሲንጋፖር በማስተላለፉ ደብረጽዮን የተናቁና ትዕዛዛቸው ችላ የተባለ ስለመሰላቸው ድጋሚ ስብሰባ በመጥራት ትዕዛዜን አልተቀበላችሁም፣ ትዕዛዜን ችላ የምትሉ ከሆነ እንደ ክንፈ ዳኘው ለፌዴራል መንግስት አሳልፌ ልሰጣችሁ እችላለሁ፣ ምንም ዋስትና የላቸውም በማለት ሲያስፈራሯቸው በዚህ የተበሳጩ ጀነራሎቹ በተለይ ማሾ በየነ የተባሉ የምስራቅ ግንባር ከፍተኛ አዛዥ አሁን 2013 አይደለም ያለነው፣ አንተም ብትሆን በእኛ ጥበቃ ስር ነው ያለኸው፣ ከፈለግን አንተ ግንባርህን ብንልህ ሳምንት አጀንዳ ከመሆን አልፈህ ምንም አታመጣም የሚል ምላሽ ሰጥቷቸው ስብሰባውን ረግጠው መውጣታቸው ታውቋል። የአሜሪካ ከፍተኛ ዲፕሎማቶች ወደ መቀሌ እንደሚጓዙ ከዲፕሎማቲክ ምንጮች የተገኘው መረጃ ያመለክታል። ከቀናት በፊት የአሜሪካ መንግስት አክራሪ ባላቸው የህወሓት አመራሮች ላይ የቪዛ ዕቀባ መጣሉ የሚታወስ ነው። ዲፕሎማቶቹ በመቀሌ በሚኖራቸው ቆይታ የህወሓት አመራሮች ጋር ተገናኝተው ይወያያሉ። ከ4 ኪሎና መቀሌ መሃል ውጥረቱ ባየለበት ወቅት የሚደረግ ጉዞ በመሆኑ ትልቅ ትኩረትን ስበዋል። የአሜሪካ ተወካዮች ህወሓት ከጠብ አጫሪነቱ እንዲቆጠብ ለማስጠንቀቅ ወደ ትግራይ ይጓዛሉ። ህወሓት ከጦርነት ውጭ ስለሌላ ነገር መስማት አልፈልግም በማለት ጦርነት ለመጀመር ደፋ ቀና እያለ ሲሆን በዚህ ምክንያት የትግራይ ህዝብን በተለያዩ ፈተናዎች ተሰቅዞ እንዲያዝ እንዳደረገው የሚታወቅ ጉዳይ ነው።
ታዲያ ይህ የህወሓት ጦረኝነትና ጠባጫሪነት ያሳሰባት አሜሪካ ተወካዮቿን እንደምትልክ ምንጮቻችን እያደረሱን ያሉት መረጃዎች ያሳያሉ። የአሜሪካ ተወካዮቹም በዋነኝነት ህወሓት ሰላም እንዲያወርድ፣ የጦርነት ቅስቀሳውን እንዲያቆም፣ የፕሪቶሪያውን ስምምነት ወደ ቦታው እንዲመልስ፣ ተፈናቃዮች በሰላማዊ መንገድ ወደ ቀያቸው እንዳይመለሱ እያደረገ ያለውን ማስተጓጎል እንዲያቆም፣ እንዲሁም በሱዳን ባለው እርስ በርስ ጦርነት እጁን ማስገባት እንዲያቆም እንደሚያስጠነቅቁ ተገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። በተጨማሪም በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማራ ባአታ፣ የዞኑ አስተዳዳሪ አቶ አሸቴ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትልቅ ትኩረት ያደረገ ምክክር ማድረጋቸው ነው የታወቀው። የዞኑ ሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዕዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን ሀገር ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱንም ገለጻ አድርገዋል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጁ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርበዋል። ጀነራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶት ስራ መሰራት ይጠይቃል ሲሉ ተናግረዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታወቁ። ይህ ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተሰምተዋል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱጉላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቡን ዘግቧል። የህወሓት ባለስልጣናት የትግራይ ህዝብ ወታደራዊ ዓላማቸውን እንዲደግፍ ማስገደድ የለባቸውም ሲል ሂውማን ራይትስ ዎች አሳሰበ። የሰብአዊ መብት ተሟጋች የሆነው ሂውማን ራይትስ ዎች ባወጣው መግለጫ የትግራይ ክልልን በማስተዳደር ላይ ያሉት የህወሓት ባለስልጣናት የግዳጅ ወታደራዊ ምልመላን የሚፈቅድና ተቃዋሚዎች ላይ ቅጣት የመጣል ሰፊ ስልጣን የሚሰጣቸውን አዋጅ መደንገጋቸው ገልጿል። የተከበራችሁ የኤንኤን ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ